ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በመጀመሪያ እንኳን ደስ አላችሁ። ስለ ሌላ አዲስ ነገር ሰምተናል ማለት ነው። ሁላችንም ስንጨነቅበት ስንጠበብበት የነበርነው ጉዳይ ነው፣ ስለ ሌላ ማለት ነው። ሌላ እንግዲህ እንዳያችኋት ማለት ነው ለ13 ዓመት በእስር ስትሰቃይ ቆይታ እንዲሁም ከዛ በኋላ ላይ ደግሞ በጣም በሚያሳዝን ሁኔታ ነገ ትፈታለች፣ ዛሬ ትፈታለች እየተባለ የኢትዮጵያ ሕዝብም ገንዘብ አልቀረው ምን አልቀረው ሰብስቦ በመጨረሻ ላይም እንግዲህ የደረሰውን አይታችኋል ማለት ነው። ሁላችሁ ምን ላይ እንደደረሰች እንግዲህ ሕዝብ ሲባላ ሕዝብ ሲቦጫጨቅበት የነበረ ጉዳይ ነው ማለት ነው። የእሷ ጉዳይ ገንዘቡ እየተደረሰ ምን ሆነ በማለት ሁሉም ሰው ያነባበት ያለቀሰበት ነው። እናትና አባትም ተስፋ የቆረጡበት ነው የሌላ ጉዳይ ማለት ነው። ቤተሰቦቿ እንግዲህ እንዳያችሁት ከነገ ከዛሬ እየተባለ እንዲሁም ቤተሰቦቿ መጥተው ይዋት አይኗን ይዋት ሲባል ነገ ከጾም በኋላ አረፋ ይፈታና ከ15 ቀን በኋላ እየተባለ የኢትዮጵያ ኤምባሲዎች ሳውዲ አረቢያ የሚገኙት እየተጫወቱባት በልጅቷም በቤተሰቦቹም እሷም ህመም ላይ እንዳለች ህይወቷ በጣም አሰቃቂ እንደሆነ ሚዲያ ላይ ወጥተው ሁላችንም ሰርተን አንብተን አልቅሰን ነበረ ታሪኳን ሰምተን። እዛ አብረዋት የታሰሩ ሰዎች በቃ እሷም ግደሉኝ መሞት ፈልጋለሁ ብላለች። እዛው ላይ ነው እያገላበጡ ሚያጥቧት ተብሎ በቃ ብዙ ነገር ተወርቶ ሁላችንንም በጣም አልቅሰን አንብተን ነበረ። ዛሬ ላይ ደግሞ እንግዲህ እንደሰማችሁት መግቢያ ላይ ሀቢባ ማለት ነው ወንድምየው ደውሎ ነግሯታል ስለሷ ማለት ነው። እግዚአብሔር ይመስገን ደውላለች፣ በቅርብም ትፈቻለች ብለውኛል። እኔ መደወሏ ድምጽ መስማታቸው እንጂ ወደዳችሁም ጠላችሁም በቅርብ ትፈታለች የሚለውን አላምንም። ከ15 ቀን በኋላ ትፈታለች የተባለ እኔ ይሄን አላምንም፣ ውሸት ነው። ምክንያቱም ብዙ ጊዜ 15 ቀን ብዙ ጊዜ ሳምንት ከዚህ ካረፋ በኋላ ከህጅ በኋላ እየተባለ ልጅቷ ወይ አልሞተች ወይ አልወጣች ወይ ቤተሰብ ተስፋ አልቆረጠ። ቤተሰብ ደግሞ መጥተው ሲሉ ጊዜ ቤተሰቦቿ መጥተው እዚህ አይኗን እንኳን እንዳያዩ የተከለከሉበት ሁኔታ ነው ያለ። በዛ በዚህ እያሉ ቤተሰብ መጥቶ እንዲያያት አልተፈለገም። እች ልጅ በብዙ ነገር ተበድላለች። እንደ ሰው ያጋጥማል። የትኛውም ሰው ስደት ላይ ሲወጣ እኔ በራሴም ደርሶብኝ ነበረ እንደዚሁ ማለት ነው። የአረብ ልጆች በጣም መጥፎች ናቸው። የእሷ ደግሞ ለየት የሚያደርገው ከልጅቷ ጋር ተጣልታ ልጅቷ ሳትሆን ህይወቷ የተነጠቀበት ምክንያት ሰውየው ነው። እንግዲህ ሰውየው የሴትነት ጥቃት ሊያደርስባት ባለ ሰዓት ላይ ነው። በዛን ሰዓት ላይ ነው እሷ ደግሞ ይህንን ጥቃት ለመከላከል ብላ ያን ሳህን እያጠበች ስትወረውር የሰማነው ታሪክ። ያ ሳህን መታት ህፃኗ ህይወቷ አለፈ ማለት ነው። እና እነሱ በጣም ይፈታተናሉ። በጣም የአረብ ልጅ ይፈታተናል፣ ሰዎቹም ይፈታተናሉ። ግን ፈጣሪ ትዕግስቱን ይስጠን ይስጣችሁ። ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ በኢትዮጵያን ላይ። ህፃናትን የሀበሻ ሰራተኛ እንዲያደረገች ይባላል። ግን እኛ ነገረኛ ሁነን እኛ ተንኮለኛ ሁነን ሳይሆን እነሱ ክፋታቸው ትዕግስታችሁ በጣም ነው። እኔ ህፃን ልጅ ይዤ ማለት ነው እንደመጣውኝ አንዷ ተነስታ ይሄን ስሪልኝ ትላለች። እኔ እችን ይዣለሁ። በዛ ላይ ሰው ቤት ነው ሄድነው እናትዮ ቤት አስቀምጠውንና አልሰራም ስላት ጊዜ ከዛን እየለበስኩት እስከርብ ማለት ነው። ወንዶች ስላሉ እስከርብ ጠመጥም ነበረ። እስከርብ ጠምጥም ያለው አንገቴ ላይ ማለት ነው። ከዛ በእስከርቡ ማለት ነው ህፃን ልጅ አቅፌ ያቺ ተለቅ ያለችው የ7 ዓመት ልጅ አንገቴን ነው የጎተተችኝ። ከዛም እኔም ህፃኗን ወርውሬ ወስጄ ብቻ እሷን በአንድ እጄ ግፍትር ሳደርጋት ነው ሄዳ ድፍት ብላ ጸጥ ያለችብኝና ከስንት ደቂቃ በኋላ ነው ነፍስ የዘራችው ማለት ነው። እና ያጋጥማል፣ ትዕግስት ያስጨርሳሉ በጣም። እንደዚህ አይነት ነገር መፍረድ አንችልም። ፈጣሪ በተለይ ልጅ ያለበት እግዚአብሔር ይመስገን። እኔ ከዛ በኋላም ህፃን ልጅ የለም መሰራበት ቦታ ማለት ነው። እና በጣም ተፈትኛለሁ። በህፃን ልጆች በተለይ በጣም ይፈታትኗቸዋል። እና ትዕግስት አድርጉ። የዚች ልጅ ጉዳይ እንግዲህ አሁን ከ15 ቀን በኋላ ትፈታለች የሚል ዜና አምጥተዋል። ይሄም እውነት ይሁን ዋናው እንኳን ደወለች እንኳን ቤተሰብ ድምጽ ሰሙ። ምክንያቱም በህይወት ራሱ መኖሯ የለችም አለች የለችም እየተባለ ነበረ ብዙ ነገር ሲባል የነበረው እና አለች በህይወት መባሉ ራሱ በቃ በቂ ነው ማለት ይቻላል። በጣም ያሳዝናል ማለት ነው። እና ፈጣሪ ልቦና
ይስጣችሁ። የኢትዮጵያ ኤምባሲዎች በሳውዲ አረቢያ የምትኖሩ ሰውን የምታሰቃዩ በሰው ህይወት የምትጫወቱ፣ ምክንያቱም እናንተ እንደዚህ ያደረጋችሁ አንድ ነገር ፍትህ ሳሰጡ ሰዎች በህመም በተለያየ ነገር ህይወታቸው እያለፈ ይገኛል ማለት ነው። ለዚህ ደግሞ ተጠያቂ እናንተ ናችሁ። የዚች ልጅ ጉዳይ ቆየ፣ ቅጣቷን ጨርሳለች ተብሎ ገንዘብ ከተሰጠ የሞት ፍርዱ ይነሳላታል ተባለ። ከዛም ተነሳላት ተባለ። ገንዘቡ ተሰበሰበ። ገንዘቡን አድርገው ከበሉ በኋላ በነገ በዛሬ ከነገ ወዲያ እንደዚህ እያሉ እየዋሹ ለህዝብ እየዋሹ ለቤተሰቦቿ እየዋሹ ልጅቷም እየተሰቃየች ትገኛለች ማለት ነው። ብቻ በጣም ያሳዝናል። ዋናው ድምፅ እንኳን ሰሙ ቤተሰቦች። በቃ በተስፋ ያው 15 ይባል ውሸት ነው። እኔ 15 ቀን አይደለም የዛሬ ወርም ብትፈታ ራሱ እልል ነው የምንለው። ምክንያቱም ብዙ ጊዜ ስላታለሉን እኛ የምናምነው ነገር የለም። በቀደም ምንድን ነው ያለው ባለፈው ከአረፋ በኋላ በጾም ውስጥ አይደለ ከአረፋ አይደለም ከጾም ፍች በኋላ ከኢድ በኋላ ትፈታለች። እስከ ኢድ ጠብቁ ሲባል ሁላችንም ቀን ስንቆጥር ነበረ። ቪዲዮ ደጋግመን እየሰራን ሌላ መቼ ነው የምትፈታ ለሌላ ዱዓ ያርጉ እያልን ሁላችንም ጮኸናል። ሁላችንም ድምፅ ሆነናል። ግን ምንም ፋይዳ አልተገኘም። ምንም አይነት ነገር አልተገኘም ማለት ነው። ይዋሻሉ። አሁንም አላምንም። ግን ብቻ እንኳን ድምፁ አልሰማ እንኳን ቤተሰብ ድምፅ ሰምቶ ቢያንስ ተስፋ ኑረው በቃ እና በጣም አዝነናል። ያሳዝናል። እግዚአብሔር አምላክ እንግዲህ ከእንደዚህ አይነት ነገር ይጠብቃችሁ። የሰው ልጅ ለስራ ብሎ እንደማንኛውም ሰው እንግዲህ እች ልጅ የወጣችሁ እንደማንኛውም ኢትዮጵያዊ እንደ ሁላችንም እንደኔው ልበላችሁ እና ሰርታ ቤተሰቧንም ራሷንም ለመለወጥ ነው ወደ ሳውዲ አረቢያ የመጣችሁ። ከመጣች በኋላ እንግዲህ 1 አመት ሳሰራ ነው ይሄ ነገር የተፈጸመው ማለት ነው። በዚህ ጉዳይ ላይ ሰበብ ሆኖ ዛሬ በእስር ቤት ትሰቃያለች። አለምንም ኃጢአቷ ማለት ነው። እሷ ለሱ የወረወረችውን እንጂ በፍጹም ልጅቷ ምንም አላደረገችም። ለእሷ ላይ ነው ጥቃት የደረሰ። በዛ ላይ ቋንቋ የማታቅ ገና እንግዳ እና ለሌሎች የምመክረው አዲስ የምትመጡ ነባሮች ስለምዳችሁ ጸባያቸውን። አዲስ የምትመጡ ወላ ሰውየው የሆነ ነገር ቢያደርስብሽ ወላ ልጆቹ ቢያበሳጯችሁ ወደ ቢሮ ተመለሱ እንጂ እጃችሁን እንዳትሰነዝሩ። እውነቴን ነው የምለው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ምክንያቱም እኔም ዛሬ የእሷ እጣ ነበረ የሚደርሰኝ በዛን ሰዓት ላይ መድኃኒዓለም ነው በቃ የዚችን ልጅ ህይወት ያተረፈልኝ እንጂ ጸጥ ብላ ቢሆን ማለት ነው እኔም በቃ ወይ ሙቻለሁ። እስካሁን ማንም ገንዘብ የሚያዋጣልኝም የለም። እንዳሁኑም ደግሞ ሚዲያ ላይ እንደዚህ ገንዘብ መለመን ምናምን አልተስፋፋም። ገና እንደመጣው እንግዳ ነኝ። ለሀገሩም ቋንቋም አላቅም። በዛን ሰዓት ነው ይሄን የገጠመኝና ፈጣሪ አውጥቶኛል። በሁላችንም የሚደርስ ነገር ነው። ሌሎች ምንም አይነት ነገር እንዳትፈጽሙ፣ እጃችሁን እንዳታነሱ ልጆቹ ላይ። ልጆቹም አይችሉም እንደ ፈረንጅ ዶሮ። እኔ በአንድ እጄ ነው በቃ በንዴት ነው ከላይ ላይ ግፍትር አደረኳት። እጇን መንጥቄ ሄዳ ነው ድፍት ያለችው ስፖርት መስሪያ ላይ ማለት ነው። የስፖርት የሚሰሩበት ማሽን አለ እዛ ላይ ሄዳ ተደፍታ ነው ጸጥ ትንፋሿ አልም ያለው። በኋላ ላይ ነፍሴ የዘራች ውሃ ተደፍቶ ምናምን እና የዛች ቀን የኔም ተራ ነበረች ማለት ነው። ፈጣሪን ያወጣኝና ተጠንቀቁ ባካችሁ። ፈጣሪ ጠብቀን ትዕግስቱንም ይስጠን መድኃኒዓለም። ማለትም በቃ አንድ ሰው ወጣውኝ ሰራው ተለወጥኩ ብሎ ያላሰበው እንደዚህ ወጥቶ መቅረትም ስላለ ማለት ነው። እና ዛሬ ሌላም የገጠማት ይሄ ነው። ባላሰበችው ነገር ነው ወጥታ። የሰውየው ጦስ ነው ለሷ እንደ ጥፋተኛ ሆና ይሄ ሁሉ ልጁንም አትወሱም የዚችም ህይወት የተበላሸው ለ5 ደቂቃ ስሜት ብሎ ነው። እሷ ላይ እንግዲህ ጥቃት በዛን ሰዓት ቢያደርስባት እሷም ደግሞ የምትጎዳውን አስቡ ማለት ነው። እና ብቻ ከባድ ነው። እግዚአብሔር አምላክ አሁንም እውነት ያድርገውና በሰላም ለቤተሰቦቿ ያገናኛት። እቺ ምስኪን ስደተኛ ማለት ነው ከዚህ ስቃይ ያውጣት። ቢያንስ ቤተሰቦቿ አይተው በጣም እንደታመመች ሰምተናል። አይምሯ ሁሉ ትክክል እንደማይሰራ ነው የሰማነው። ይሁን በቃ ቢያንስ ቤተሰብ አይቶ መቅበርም አለም ነው። በቃ በአይን ማየትም ይሄም ተስፋ ነው። እውነት ያድርገው እያላችሁ ጸሎት አድርጎ ዱዓ ያድርጉ ሁላችሁም በየእምነታችሁ። ለዚች ምስኪንና ለምስኪን እናቷና አባቷ ጧትና ማታ የሚያነቡት ቤተሰቦቿ በጣም የኢትዮጵያ ሕዝብ እንዳለ አንብቷል። ግን ይባስ ወላጆቿ ከምንም በላይ ወላጆቿ ቅስማቸው ተሰብሮ እያነቡ ያሉ
ለነሱ ሲል ፈጣሪ እንደው ያውጣት እያላችሁ ጸሎት አድርጉ ማለት ነው። ብዙም አናምንም የነሱን ምላሽ ብዙም አናምንም። እውነት ከሆነ እሰየው እልል እንላለን። እንኳን ደስ አላችሁ፣ እንኳን ደስ አለን። እውነት ከሆነ ግን እኛ የምናምንበት ነገር የለም። ከዚህ በፊት ብዙ ስለዋሹን ማንም በሌላ ጉዳይ አያምንም። ሳምንት 15 ሁሌ ሳምንት ሁሌ 15 እየተባሉ አመታቶች አለፉ። ገንዘብ ሳይቀር በዛ በዚህ እስር ቤት እንኳን የተሰጣትን ሳይቀር እኮ ነው የበሉ ማለት ነው። ከሷ ተቀብለው ለምስኪኖች ስጥልኝ ብላ የሰጠችውን ብር ወስዶ ለራሱ ነው የበላ። ሄዶ የሚያያት ሰውዬ ወኪሉ ማለት ነው፣ ኤምባሲ ተወክሎ የተሰጠውና ብቻ የምትሰሩት ስራ ተወክላችሁ ኢትዮጵያን ተወክላችሁ መታችሁ ኢትዮጵያን ወክላችሁ ሳውዲ አረቢያ ላይ የምትሰሩ ሰዎች ፈጣሪ ልቦና ይስጣችሁ። ነገ በእናንተ ይሄ ሹመታችሁም ሁሉም ነገር ይወርዳል፣ ስራችሁም ከዚህም ትወጣላችሁ። ግን ፈጣሪ ወይ በህመም ወይ በሆነ ነገር ይፈትናችኋል። ምክንያቱም የንጹሃን እንባ አይተዋችሁም። ስለዚህ ይሄን አይታችሁ ይሄን አስባችሁ መልካም ነገር ስሩ፣ ለወገኖቻችሁ ቁሙ፣ ድምፅ ሁኑ። በሳውዲ በየጊዜው አሰቃቂ ነገር እየደረሰባቸው ያለ ዜጎች እህቶቻችን፣ እንዲሁም ወንድሞቻችን ገጠር የሚሰሩ እየተደበደቡ ደሞዝ ወንዶች እንደው ወንድነታቸውን እየተፈታተናቸው ያለ አሰሪ እየተደበደባቸው ያለ ስንቶቹን አይተናል አይደል እንዴ? በሚዲያ ላይ ጎበዞቹ ቪዲዮ እየቀረጹ አሳይተውናል። ሰነፎቹ እየተቀጠቀጡ አይተናል። ይሄ በማን ነው? በእናንተ እንዝላልነት ደሞዛችን የወረደ ኢትዮጵያን እኛ የረከስን ኢትዮጵያን ከባንጋሊ ከፓኪስታን ከሌላው ዜጋ ሁሉ ከኢንዶኔሲያ ሁሉ እየወረድን የኛ ከደሞዝም ከክብርም የወጣን እኛንን በሳውዲ ውስጥ ሀበሾች። ክብር ያለው ግን ሀበሻ ነበረ። ስማችን የሚጠራ ሀበሻ ነበረ። ግን ስማችን እንደተጠራው ሳይሆን አሁን ያረከሰን ማን ነው ካላችሁ የራሳችን ዜጎች የራሳችን ኤምባሲ። አንድ ነገር ሆንኩ ስትል አንድ ኢትዮጵያዊ ሀበሻ ደውላ ሰራተኛ ኤምባሲዋ ጋር ደውላ እንዲደረሰብኝ ስትል አርፈሽ ስሪ፣ መጀመሪያ ማን ያለሽ አርፈሽ አሰሪ ብሎ ሙልጭ አርጎ እሷ መስደብ እንጂ ምን ተበድለሽ ነው ምን ሆነሽ ነው ብሎ ማንም ሰው ለሷ የሚቆምና ለሷ አይዞሽ የሚላት ሰው የለም። ለምንድን ነው የምታረክሱን? እናንተ ከኛ ጋር ብትቆሙ እኛ ስንደውል ችግር ሲደርስብን ስልክ ቶሎ አንስታችሁ ቶሎ ብትደርሱልን እኛም እንከበራለን፣ እናንተንም እኛ እናከብራችኋለን። ሌላ ዜጋ እኮ አንድ ነገር ሲሆን እንዳለ ኤምባሲው ተፈንቅሎ ነው ተነቅሎ ነው ሂዶ በር ላይ የሚሰፍረው ማለት ነው። አንድ ሰው እንኳን አይላክም። እኛ ኢትዮጵያን ግን ማንም አይደርስልንም። ስለዚህ ሁላችሁም ፍትህ 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 ለዚች ልጅ እንበል፣ ድምጻችን እናሰማ። አሁንም ይሄ ነገር እንዳይረሳ። ሀናም ተነስታለች እንዳያችኋት ማለት ነው። ሀና ሳምንት 15 መንግስት እጅ ገብቷል ምን ገብቷል እየተባለ ደላሎች አሁንም ስራቸውን እንደቀጠሉ ነው ያሉት ሳውዲ አረቢያ ላይ ቁጭ ብለው። ሀና ተረስታለች። አያችሁ አይደል? እኛ የሳምንት ወሬ ብቻ ነው የምናደርገው። አሁንም ደግሞ እንዳይረሳ ድምጽ እንሆናት። ላይክ አርጉ፣ ሼር አርጉ፣ ለሚመለከተው አካል ይድረስ። እባካችሁ ኤምባሲዎች ድምጽ ሆኑን፣ እባካችሁ ድረሱልን። ህይወታችን ከማለፉ በፊት በሳውዲ አረቢያ ያሉ ምስኪን ሸቃሎች ምስኪን የመዳም ቅመሞች እያነቡ ነው ያሉትም። ለሚደርስባቸው ድምጽ ሆኖ ድረሱላቸው። አለን በሉ እስኪ አስከብሩን፣ እውነት አስከብሩን። እኔ ናፈቀኝ እሱ ነው በቃ። ኢትዮጵያ መሆናችን ሁሉ እስኪ ያስጠላን ድረስ ስልክ አታነሱም። እየተሰቃዩ የሚደውሉላችሁ ሰዎች ስልክ አንሱ። ምንድን ነው በሉ፣ ችግራችንን ጠይቁ። ካልሆነ እናንተ ሌላ ስራ እንኳን ማስገባት ባትችሉ ወደ ሀገር ቀጥታ ትኬታችን ቆርጣችሁ ሸኙን ነው የምለው ነው። እዚህ ህይወታችን ከሚያልፍ እናንተ ሸኙን በቃ። ተረከቡንና ካለንበት ስቃይ አውጡንና ኮንትራት ቤት ያለነውን ወደ ሀገር ሸኙን። እሱ ይሻለናል እንደዚህ በሰው ሀገር ሆነን ከምንቀር። ቢያንስ እንኳን መሸኘቱ ይሻላል። እና ላይክ አድርጉ። ለማንኛውም ድምጽ ሆኑ። እወዳችኋለሁ፣ አመሰግናለሁ። ጅማ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ እንዲደርስ ድምጽ እንሁን። ለሚጎዱ ሁላችንም በአንድነት እንቆም እላለሁ። እወዳችኋለሁ። ባይ